ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህገወጡ ህወሓት በዚህ ዓመት ከሚካሄደው የኢትዮጵያ ጠቅላላ ምርጫ በፊት ተቀማሁኝ የሚለው ህጋዊ ሰውነቱ ካልተመለሰ በትግራይ ክልል ምርጫ እንደማይካሄድ ዛተ። የኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ በርካታ እድሎችን እየሰጠ ህወሓት ጉባኤን መጥራትን ጨምሮ ለህጋዊ ፓርቲነት ማሟላት የሚገባውን መስፈርቶች እንዲያሟላ ቢጠይቀውም ህወሓት በትዕቢት አሻፈረኝ በማለቱ ባለፈው ግንቦት ከፓርቲነት ማገዱ ይታወሳል። አዲሱ የህገወጡ ህወሓት ቃል አቀባይ አቶ ሚካኤል ግን ህወሓት በዚህ ዓመት ከሚካሄደው የኢትዮጵያ ጠቅላላ ምርጫ በፊት ተቀማሁኝ የሚለው ህጋዊ ሰውነቱ ካልተመለሰ በትግራይ ክልል ምርጫ አይካሄድም ሲሉ ዝተዋል። በርካታ የትግራይ ክልል ኤሊቶች ይህንን የህወሓት ዛቻ ከድንቁርናና ትዕቢት የሚመነጭ ዳግም የትግራይን ህዝብ ወደ ጦርነት ለማስገባት እየጠነሰሱት ያለ ሴራ ነው በማለት በማህበራዊ ሚዲያዎች እየተቹትም ይገኛሉ። ከፍተኛ የመንግስት አመራሮች ከ5.6 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዥ ምክንያት በሙስና ተከሰሱ። በማዳበሪያ ግዥ ዙሪያ የግዥ መመሪያዎችንና ውሳኔዎችን በመጣስ እንዲሁም የጥራት ችግር የታየበትን የአፈር ማዳበሪያ ወደ ሀገር እንዲገባ በማድረግ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ሌሎች ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመሰረተ። የፍትህ ሚኒስቴር አቃቢ ህግ ክሱን ህዳር 12 ቀን 2018 ዓ.ም የመሰረተው ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎት ቀርቧል። ክሱ ተጠርጣሪዎቹ የወንጀል ህጉን ተላልፈዋል የሚል መሆኑንም የቅዳሜ ገበያ ዘገባ አመላክቷል። ሉሲ በኖረችበት ዘመን እንደኖረ የተገመተ የ3.4 ሚሊዮን ዓመት ዕድሜ ያለው ቅሪተ አካል በኢትዮጵያ ተገኘ። 3.4 ሚሊዮን ዓመት ገደማ ዕድሜ ያለው ቅሪተ አካል በአፋር ክልል መገኘቱን የኢትዮጵያ ቅርስ ባለስልጣን አስታውቋል። ባለስልጣኑ ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ ቅሪተ አካሉ የተገኘው በአፋር ክልል ወረንሰ ሚሌ ተብሎ በሚጠራው አካባቢ መሆኑንም ገልጿል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለስላሴ አዲሱ ግኝት የ3.4 ሚሊዮን ዓመት ዕድሜ እንዳለውና ይህም ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር አመላካች ነው ብለዋል። በዚህም ምክንያት ለቅሪተ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠውም ተናግረዋል። በአፋር ክልል በተለያዩ የጥናት ጣቢያዎች መሰል ምርምሮችን እየተካሄዱ መሆኑን የጠቆሙት ተመራማሪው የተገኘው ቅሪተ አካል በሰው ዘር የለውጥ ሂደት ማለትም ኢቮሉሽን ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ መሆኑን አብራርተዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በበኩላቸው መሰል የምርምር ግኝቶችን ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠናክሩ ናቸው ብለዋል። የሉሲ ወይም የድንቅነሽ ቅሪተ አካል በህዳር ወር 1967 ዓ.ም በአፋር ክልል ሃዳር በተባለ ቦታ መገኘቱም ይታወሳል። የናይጄሪያ ተማሪዎች ከታገቱ ከአንድ ሳምንት በኋላ 24ቱም ተለቀቁ። ከአንድ ሳምንት በፊት ከአዳሪ ትምህርት ቤታቸው ታፍነው ከተወሰዱት ተማሪዎች መካከል 24ቱ የናይጄሪያ ልጃገረዶች መፈታታቸውን የሀገሪቱ ፕሬዝዳንት አስታውቀዋል። የታጣቂ ቡድን አባላት በናይጄሪያ ኬቢቢ ግዛት የመንግስት ልጃገረዶች አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት በወረሩበት ወቅት አንድ ሰራተኛ ገድለው 25 ተማሪዎችን አግተዋል ብለን ዘግበን ነበር። ነገር ግን አንደኛዋ ተማሪ ብዙም ሳትቆይ ማምለጥ ችላለች። የናይጄሪያው ፕሬዝዳንት ቦላ ቲኒዩ የጸጥታ ኃይሎችን ለችግሩ ፈጣን ምላሽ መስጠታቸውን አመስግነዋል። ፕሬዝዳንቱ በሰጡት መግለጫ ግን እንዴት የታገቱት ተማሪዎች ሊለቀቁ እንደቻሉ ግልጽ አላደረጉም። በአፍሪካ በህዝብ ብዛት ቀዳሚ በሆነችው ናይጄሪያ ከቅርብ ዓመታት ወዲህ የሰዎች እገታ በከፍተኛ ደረጃም ጨምሯል። ባለፈው አርብ ከ250 በላይ ህፃናት ከካቶሊክ ትምህርት ቤት ታግተው እስካሁን ድረስ የደረሱበት አልታወቀም።
የፕሬዝዳንቱ ልዩ አማካሪ በሰጡት መግለጫ በኬቢቢ ግዛት ከሚገኙ ትምህርት ቤቶች የተወሰዱ ልጃገረዶች በሙሉ ተመልሰዋል ማለታቸውን አረጋግጠዋል። ክስተቶቹ በሌሎች ሁለት የናይጄሪያ ግዛቶችን መፈጸሙንም ጠቁመዋል። አማካሪው ኒኒፉ እንዳሉት ተጨማሪ የአፈና አደጋዎችን ለመከላከል የጸጥታ ኃይሎች ወደ ተጋላጭ አካባቢዎች እንደሚሰማሩም አሳስበዋል። ብሪክስ አዲስ የክፍያ ስርዓት አስጀመረ። ዓለም አቀፍ የፋይናንስ ገበያዎች ትልቅ ለውጥ እያስተናገዱም ይገኛሉ። በፈረንጆቹ 2025 ከተከሰቱት ትላልቅ የኢኮኖሚያዊ ታሪኮች መካከል አንዱ መገናኛ ብዙሃን ብዙም ትኩረት ያልሰጡት የብሪክስ አዲስ የክፍያ ስርዓት ማስጀመር ነው። የብሪክስ ጥምረት በዓለም ዙሪያ ያሉ 185 ሀገራት በቻይና ገንዘብ ሬንሚንብ የንግድ ልውውጥ እንዲያካሂዱ የሚያስችል አዲስ የክፍያ ስርዓት በተሳካ ሁኔታ አስጀምሯል። ይህ ስርዓት ከአፍሪካ፣ ከደቡብ አሜሪካና ከኤሲያ ያሉ ታዳጊ ሀገራት አዲስ አማራጭና ፖለቲካዊ ከሚመስሉ ጫናዎች እንዲያመልጡም ያስችላል ተብሏል። የቻይና ሬንሚንብ አሁን በአሜሪካ ዶላር በመቀጠል በዓለም አቀፍ የንግድ ፋይናንስ ውስጥ ሁለተኛው በስፋት ጥቅም ላይ የዋለ ገንዘብ ሆኗል። ድርሻውን ባለፉት 3 ዓመታት ውስጥ ወደ 7.6% አድጓል። ባለፉት 5 ዓመታት ውስጥ የቻይና ባንኮች ለውጭ ሀገራት የሰጡት የሬንሚንብ ብድሮች 4 እጥፍም ጨምሯል። ለምሳሌ ኢንዶኔዥያ ለመጀመሪያ ጊዜ የዩዋን ቦንድ ስትሸጥ ባለሀብቶች ከጠበቀችው መጠን 3 እጥፍ ያህል ፍላጎት አሳይቷል። በርካታ ታዳጊ ሀገራት ብድራቸውን ከአሜሪካ ዶላር ወደ ቻይና ሬንሚንብ በመቀየር ላይ መሆናቸውም ተገልጿል። የብሉምበርግ ትንበያዎች እንደሚጠቁሙት በፈረንጆቹ 2050 የቡድን 7 ሀገራት የዓለምን ጠቅላላ ምርት ማለትም ጂዲፒ የሚቆጣጠሩበት 18% ብቻ ይሆናል። የብሪክስ አባላት ደግሞ 50% የሚሆነውን ድርሻ ይዛሉም ተብሏል። ይህ መረጃ የዓለም የኢኮኖሚ ኃይል ወደ ምስራቅና ደቡብ እየተቀየረ መሆኑን የሚያመላክት አንድ ማስረጃ ሆኖም እየተነገረ ይገኛል። ቻይና ከ53 የአፍሪካ ሀገራት ጋር የዜሮ ታሪፍ የንግድ ስምምነት መፈረሟና የደቡብ ምስራቅ ኤሲያ ሀገራት ማህበር ኤሲያን ከቻይና ጋር ያላቸው የንግድ ስምምነት ማጠናከሩ ቻይና በአብዛኛው ዓለም ቁልፍ የንግድና የፋይናንስ አጋር የሆነች መምጣቷን ያረጋግጣል ተብሏል። የጊኒ ቢሳው ፕሬዝዳንት ከስልጣን መነሳታቸውን አረጋገጡ። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኢምባሎ ከፍራንስ 24 ጋር ባደረጉት አጭርና ውጥረት የተሞላበት የስልክ ቆይታ ከስልጣናቸው መነሳታቸውን አረጋግጠዋል። ከስልጣን ተነስቻለሁ ያሉት ኢምባሎ ስልኩ ሊወሰድባቸው እንደሚችል በመስጋት ከዚህ የበለጠ መናገር እንደማይችሉም ገልጸዋል። የፕሬዝዳንቱ ማረጋገጫ የተሰማው በሀገሪቱ የጸጥታ ኃይሎች ውስጥ ባሉ አንጃዎች መካከል የተደረገውን የስልጣን ሽኩቻ ተከትሎ በቢሳው ከፍተኛ አለመረጋጋት በተፈጠረበት ወቅት ነው ተብሏል። በተጨማሪም በጊኒ ቢሳው ወታደራዊው ኃይል ፕሬዝዳንቱን በማሰር ስልጣን ተቆጣጥሬያለሁ ብሏል። የምዕራብ አፍሪካዊቷ ሀገር የእሁዱን ፕሬዝዳንታዊ ምርጫ ውጤት እየጠበቀች ባለችበት በዚህ ወቅት መኮንኖቹ በመንግስት ቲቪ ላይ ቀርበው የምርጫ ውጤት እንደማይገለጽ በመግለጽ ሂደቱን አግደነዋል ብለዋል። የወታደራዊው መኮንኖች ቡድን እንዳስታወቀው ሀገሪቱን ለማተራመስ ያሰበውን የፖለቲከኞች ሴራ ለማክሸፍ እየሰራ መሆኑን በመግለጽ የሀገሪቱ ድንበር መዘጋቱንና የሌሊት የሰዓት እላፊ ገደብ መጣሉንም ተናግረዋል። በሴኔጋልና በጊኒ መካከል የምትገኘው ጊኒ ቢሳው በተደጋጋሚ ለመፈንቅለ መንግስት የተጋለጠች ሀገር ስትሆን እንደ አውሮፓውያን አቆጣጠር ከ1975 አንስቶ ከፖርቹጋል ነፃ ከወጣችበት ጊዜ ጀምሮ ወታደሮቹ ተጽዕኖ ፈጣሪ የሆኑባት ታዋቂ አደንዛዥ እጽ አዘዋዋሪዎች ማዕከል በመባልም ትታወቃለች። የምርጫው ውጤት ሐሙስ ዕለት ይፋ ይደረጋል ተብሎ ተጠብቆ የነበረ ቢሆንም ሁለቱም እጩዎች ኢምባሎና የቅርብ ተቀናቃኙ ፈርናንዶ ዲያስ ማሸነፋቸውም ተናግረዋል። ዲያስ በቀድሞው ጠቅላይ ሚኒስትር ዶሚንጎስ ፔሬራ ድጋፍ ይደረግላቸዋል። የመንግስት ምንጮች እንደተናገሩት ዲያስ ፔሬራ እና የሀገር ውስጥ ጉዳይ ሚኒስትር ቦቼ ካንዴምም ታስረዋል። ኢምባሎ በስልጣን ቆይታቸው ከበርካታ የመፈንቅለ መንግስት ሙከራዎች መትረፋቸውን ተናግረዋል። ይሁን እንጂ ተቺዎቻቸው ተቃውሞቻቸውን ለመቆጣጠር ቀውሶችን ፈጥረዋል ይላሉ። የ53 ዓመቱ ፕሬዝዳንት ባለፉት 30 ዓመታት ውስጥ ለሁለተኛ ተከታታይ የስልጣን ዘመን የበቁ የሀገሪቱ ብቸኛ ፕሬዝዳንት ሆነው ታሪክ ለመስራትም ፈልገው
የነበረ ይመስላል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ